አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ ሆይ? ሁላችሁንም ሰላም ሰላም ብያለሁ። የዛሬው የህልም ፍቺ ልል ነበረ። የዛሬው ቪዲዮአችን ደግሞ ምንድን ነው መሰላችሁ? በባለፈው ድግምት እንደተደረገባቸው የሚያሳዩ ምልክቶችን ቪዲዮ ሰርቻለሁ። ያላያችሁት ካላችሁ እየገባችሁት ማየት ትችላላችሁ። ድግምት ወይም ሲህር አንድ ሰው ከተሰራበት ምን ምን ምልክት ያሳያል የሚል አለ። ሁለተኛው ነገር ደግሞ በቤታችሁ ውስጥ መተት ወይም ድግምት ሲህር መኖሩን ቤቱ ራሱ እንደዛ እንዳለበት የሚያሳይ ምልክት ብዬ ደግሞ ሁለተኛ ቪዲዮ ሰርቻለሁ ማለት ነው። በተለይ ቤት ውስጥ ድግምት መደረጉን የሚገልጹ እንደዚህ ዝርዝር ባለ ሁኔታ ሰርቼላችኋለሁ። ያላያችሁት ካላችሁ እሱንም ወደኋላ ቪዲዮን ገብታችሁ ማየት ትችላላችሁ። አሁን ደግሞ የዛሬው ደግሞ ምንድነው ምናልባት ሲህር ተደርጎባችሁ መተት ተደርጎባችሁ ከነበረና ከዛ ነገር እንደተፈወሳችሁ በራሳችሁ በጸሎት በማድረግ ጸበል በመጠመቅ ቁርቅያ ብታስቀርታችሁ ራሳችሁን ቀርታችሁ ሊሆን ይችላል። ይህን ነገር አድርጋችሁ መፈወሳችሁን ደግሞ የሚገልጸው ከዛ ነገር እንደዳናችሁ የሚገልጹ ህልሞች አሉ እና ከነዛ ውስጥ እንደዳናችሁ እንደተፈወሳችሁ የሚገልጹ ህልሞች በጥቂቱ ይዤላችሁ ቀርቤያለሁ። ምን ምን ታልማላችሁ? ስትፈወሱ ምን ምን አይነት ህልሞችን በተደጋጋሚ ታዩና መፈወሳችሁን ታውቃላችሁ የሚለውን በህልማችሁ የምታልሙትን ነው አሁን የምነግራችሁ። ድግምት እና ሲህር ኑሮባችሁ ግን ከዛ እንደለቀቃችሁ እንደተዋችሁ እንደዳናችሁ የሚያሳዩ ህልሞች አሉ። እነዚህን ካለማችሁ አልማችሁ ከሆነ አንድ ጊዜ ስላለማችሁ አይደለም። ለምን እኔ አሁን እንደዚህ ማብራራላችሁ ምንድነው ህልም ፍቺ ላይ ስሰራ ትርጉሞች ይለያያሉ። እዚህ ላይ ያሉት በኖርማል የምታልሙት ፍቺው ልዩ ነው። ይሄ ግን እናንተ ታማሚ ናችሁ፣ ሲህር ድግምት ተደርጎባችሁ ራሳችሁን ታውቃላችሁ፣ ሩቅያ ላይ ናችሁ፣ ጸበል ላይ ናችሁ። ይሄን እያደረጋችሁ እያለ ግን እነዚህን ህልሞች ከአንዴም ሁለቴ ካያችሁ ወይም እንደዚህ የተደረገ እያረጋችሁ ይሄን ህልም ካያችሁ ዳናችሁ፣ ተፈውሳችኋል ማለት ነው እንጂ ኖርማል እንደዚህ አይነት ነገር ተደርጎባችሁ ምንም ነገር ፈውስን ለማድረግ ምንም ያኔ ጸበል ማትጠመቁ ሩቅያ ማታረጉ እንዲሁ ተቀምጣችሁ በኖርማሉ ከሆነ የምታለሙት ትርጉሙ የተለየ ስለሆነ ነው። በጣም ትርጉማችሁ ስለሚለይ አስቀድሜ ነው የማስጠነቅቃችሁ። ይሄንን ህልም የምታዩት እናንተ ታማሚዎች በዚህ ነገር ተደርጎባችሁ ታማችሁ ሩቅያ ጸበል ላይ ያላችሁ ሰዎች ከዚህ መዳናችሁን የሚያሳዩ ምልክቶችን አሁን እዘረዝራለሁ። እሺ፣ አንደኛ ከጭናችሁ ላይ እባጭ አፍርጦ ማውጣት ወይም ደግሞ የሆነ ነገር ፍርጥ ስታደርጉት በሮ ሲወጣ ወይም የሆነ እባጭ ነገር ሲፈስ ማየት እንደ መግል እንደ ደም ነገር እባጭ ስታፈነዱ ስታወጡ ከሰውነታችሁ ላይ ማየት ማለት ነው። እኔም እጨምርላችኋለሁ ከራሴ ካነበብኩት። ከዚህ አሁን እዚህ ላይ ከማየው ሌላ ደግሞ ታማሚ ሰው ማለት በዚህ በሲህር የሚታመም በምን የሚታመም ስታስመልሱ ካያችሁ ማስታወቅ ማለት ማስመለስ፣ እሱ ራሱ ከዛ ነገር መዳንን ይገልጻል። ሌላው እንግዲህ ይሄ ከጭናችሁ ላይ እባጭ ነገር አፍርጣችሁ ማየት ትንታኔው ምን መሰላችሁ? በሰውነታችሁ ውስጥ ተቀብሮ ወይም ተቋጥሮ የነበረ መተት ወይም ድግምት ክፉ መንፈስ መውጣቱን ያሳያል ማለት ነው። ጭናችሁ ወይም እግራችሁ የሰው ልጅ መቆሚያና መራመጃ ስለሆነ እባጩ መውጣቱ በእርምጃ ወይም በስራ በምታረጉት ነገር ላይ የነበረው እንቅፋት በሙላ መወገዱን ይገልጻል ማለት ነው። በህልማችሁ ከጭናችሁ ከሆነ እግራችሁ አካባቢ ፍንድት ብሎ ሲወጣ ስታስወግዱ ወይም የሆነ ነገር ከነፍሳት ነገር ከዛ እባጭ ውስጥ በሩ ሲወጣ ካያችሁ ከዚህ ይሄ ነገር መተት ወይ ድግምት ከሰውነታችሁ ከእናንተ ከተደረገባችሁ ላይ መውጣቱን ያመላክታል ማለት ነው። ቀጣዩ ደግሞ መብረር ነው። መብረር እንግዲህ እንደነገርኳችሁ በህልም መብረር በእውነተኛው ፍቺ ላይ እንግዲህ ስኬታማ ወይም ትልቅ ቦታ መድረስ ነው። ይሄ ግን እናንተ ታማሚ ጸበል ላይ ታማሚዎች ከሆናችሁ የምታልሙት ይሄ መብረር ደግሞ በሽታ ወይም መተቱ ከእናንተ ላይ ሲወጣና ምናልባትም ደግሞ ወደዛ ወደ አድራጊው ተመልሶ ሲሄድ ሊያመላክት ይችላል ማለት ነው። ብቻ በአጠቃላይ በዚህ ህመም የታመመ ሰው ሲበር ካየ ከዚህ ይሄ ነገር ከውስጡ ሲወጣ ወይም ሲላቀቀው እንደሆነ ፈውስ እያገኘ እንደሆነ ሊገልጽ ይችላል ማለት ነው። እንደዚህ ስትበሩ ካለማችሁ ወይም ወደኋላ ዘርዘር አደርግላችኋለሁ። እሺ፣ ሌላው የሆኑ ሰዎች ተደጋጋሚ ህልም ነው ግን መሆን አለበት። ከአንድም ሁለት ሶስቴ ስታዩ ማለት ነው። ሌላው እንደ አሞራ መብረር
እንዳሞራ መብረር፣ ቅድም መብረር ራሳችሁን ስትበሩ ሊሆን ይችላል። አሁን ደግሞ እንዳሞራ በቃ እንደዚህ ክንፍ ያወጣችሁ እንደዚህ አይነት ነገር እያርገበገባችሁ ወይም እንዳሞራ እየበረራችሁ በህልም ካያችሁ ይሄ ፍቺ የነፍስህን ከፍታ ወይም ደግሞ ካላችሁበት አስቸጋሪ ሁኔታ ነፃ የመውጣት ፍላጎትንና ወደፊት የምታገኘውን ስኬት ያሳያል ማለት ነው። እንግዲህ እንዳሞራ ስትበሩ ካያችሁ ወይም መብረር በኖርማል ለማንኛውም ሰው ምንድነው ከዚህ በፊት እንደምፈታው ታውቁታላችሁ፣ ስኬታማ ወይም ትልቅ ቦታ ላይ መድረስ ወይም የምትፈልጉት ስኬት ላይ መድረስ ነው። አሁን ደግሞ ታማችሁ ይሄን ነገር ስትበሩ ካያችሁ ይሄ የተያዘው የተሳሰረው ተዘጋግቶባቸው የነበረው ነገር በሙላ ተፈታቶ ስኬት ላይ በቃ ህይወታችሁ እንደማንኛውም ሰው እንደሚስተካከልና እንደሚል ነው። ሌላው ላምና በሬ ሲወጋችሁ ማለም። እንግዲህ ይሄ እንደውም ስትፈወሱ ሳይሆን ላምና በሬ በተከታታይ በህልማችሁ ጥቁር ላም በሬዎች ጥቁር የሚሆኑ ምን የሚሆኑ ዝም ብሎ የሚወጋችሁ ከሆነ ይሄ የምቀኝነትና የጥንቆላ ምልክት ነው። ወይ ድግም ተደረጎባቸዋል ወይም ደግሞ ምቀኝነት በህይወታችሁ ላይ አለ ማለት ነው። ላም ወይም በሬ በህልም ሲወጋ ወይም ሊወጋ ሲመጣ በቅርብ ያሉ ሰዎች በነገርህ ላይ ወይም ደግሞ በማንኛውም በምትሰራው ስራ ላይ ሊጎዱህ እንደሚሞክሩ ማስጠንቀቂያ ነው ማለት ነው። ላምና በሬ ሊወጋችሁ ከመጡ እንደ መሃል ላይ ያስገባው ታውቄ ነው። ሊወጋችሁ ከመጡ በተለይ በህልማችሁ በተደጋጋሚ ላም ሊወጋ በሬ ሊወጋ ከሆነ የሆነ ሰው ሊጎዳችሁ ነው። ወይ በአካል እንደዚህ በሚታይ ነገር ሊጎዳችሁ ነው፣ ወይም ደግሞ ይሄ በመንፈሳዊ ነገር በሲህር በድግምት በመተት ሊጎዷችሁ ነው፣ ወይ በዋናው እንዲሁ በኖርማል እቃችሁ የሆነ ነገራችሁን በማበላሸት ሊጎዳችሁ እንደሆነ ማስጠንቀቂያ ነው ማለት ነው። ሌላው መኪና መንዳት፣ የታመመ ሰው ወይም ይሄ ሲህር ድግምት ያለበት ሰው መኪና ሲነዳ መኪናውን በጥሩ ሁኔታ እየሄደ በደንብ አድርጎ እየነዳ ከሆነ ይሄ ስኬትህ ቅርብ እንደሆነ ኋላስ የተያዘው የታሰብ ምን ሁሉ ነገሩ እየለቀቀህና መንገድ እየተስተካከለ ህይወት እየተስተካከለ እንደሆነ ያመላክታል ማለት ነው። ግን መኪና ለመንዳት ማንቀሳቀስ ካቃታችሁ፣ መኪናው እምቢ ካላችሁ፣ አልነሳ ካለ፣ ሞተር ካለ ታግዷል። ገና የተያዘ ነገር የታገደ ነገር አለ ማለት ነው። እሺ እና በጥሩ ሁኔታ መኪናውን ከፍታችሁ ስትነዱት በደንብ አድርጎ የሚሄድ ከሆነ ስኬታችሁ ቅርብ ነው። ነገሮቻችሁ ላይ ተከፋፍተዋል። ግን እምቢ ካላችሁ ካስቸገራችሁ ያው መንገዳችሁ በሙላ ተዘግቷል ማለት ነው። ዝግትግት ብሎባችኋል ማለት ነው። መኪናው አልሄድ ካለ ይሄ በህልማችሁ በተደጋጋሚ የምታዩ ከሆነ ማለት ነው። እሺ አሁን ደግሞ ስትፈወሱ ውሃ መቅዳትና አትክልትን ማጠጣት ደግሞ ይሄ በረከት ወይም የህይወት ምንጫችሁ ነው። አትክልት ማጠጣትና ዛፍ ሲያድግ ማየት የጀመራችሁት ስራ ወይም የቤተሰብ ህይወታችሁ ፍሬያማ እንደሚሆን የሚያመላክት ህልም ነው ማለት ነው። እንግዲህ በህልማችሁ አትክልት ስታጠጡ ውሃ ስትቀዱ ካያችሁ ይሄ በድግምት በመተት ምናምን እንግዲህ ድግምት ስንት ነው? በጤናችሁ ላይ ብቻ አይደለም። ስራችሁ ይታገዳል። ትዳር መያዝ አትችሉ፣ ወይም ልጅ መውለድ አትችሉ፣ ወይም በትዳራችሁ ደስተኛ አትሆኑ። ይሄ ሁላ በዚህ አይነት ችግር መቶባችሁ ለዛ ነገር መፍትሄ እየፈለጋችሁ ነው። ቅያሬ ጸበል ላይ ከሆናችሁ አሁን በውሃ ስትቀዱና አትክልት ስታጠጡ ካያችሁ ለምሳሌ መውለድ ላይ እምቢ ብሏችሁ ከሆነ ወይ ልጅ አላገኝ ብላችሁ ከሆነ በዚህ መንገድ አትክልት ማጠጣት እንግዲህ ልጆችን ማሳደግ ወይም ልጆች ማፍራት ዘር መተካት ማለት ነው። ሁለተኛው ውሃ መቅዳት ደግሞ ሲሳያችሁ ሲከፈት ማለት ነው። እና እነዚህን ካያችሁ በቃ እርዚቃችሁ ተይዞ ከሆነ የስራችሁ ተጓጉላባችሁ ከሆነ ይሄ ነገር መከፈቱን ሀላስ መወገዱን በምታደርጉት ጥረት የተወገደ እንደሆነ ይገልጻል። ልጆቹም ደግሞ አሁን አንዳንድ ሰው አርግዞ ጽንሱ የሚሞትበት አለ። ገና 9 ወር ሳይሞላ ቶሎ ቶሎ ጽንስ የሚያቋርጠው በመተት በድግምት አለ። ስራዬ ብለው በዚህ ተደርጎባቸው ከሆነ ያ ደግሞ በዚህ ተቸግራ ጸበልም ሩቅያም ሃይማኖታዊ መንፈሳዊ ነገሮች ስታከናውን ቆይታ በህልሟ አትክልቶችን ስታጠጣ ካየች ከዚህ በኋላ ወልዳ አሳድጋ እንደዚህ አይነት መልካምን ነገር ያበስራታል ማለት እንደምትወልድ እንደምታሳድግ። ሌላ ሽንት ቤት መጸዳዳት እንግዲህ ይሄ ጭንቀትንና ሸክምን ማስወገድ ማለት ነው። ሽንት ቤት ውስጥ ስትጸዳዱ ወይም እንደዚህ ነገር ሲወጣችሁ ስትጸዳዱ ካለማችሁ አሁን ሸክም ጭንቀት ይሄ በእንደዚህ አይነት ነገር ዲፕሬሽን ውስጥ ገብታችሁ ጭንቀት ውስጥ ገብታችሁ ህይወታችሁ ድብልቅልቅ ወጥቶ ከነበረ መፈወስ መላቀቃችሁ ሸክምና ጭንቀት ከህይወታችሁ መውጣቱን የሀሳብ የሁሉ ማንኛውም መንፈሳዊ ሸክም በሙላ ከህይወታችሁ እንደለቀቃችሁ እንደወጣ የሚገልጽ ህልም ነው ማለት ነው። እሺ በህልማችሁ መጸዳጃ ቤት ገብታችሁ ትጸዳዱ ካያችሁ ማለት ነው። እንግዲህ እነዚህ ህልሞች ለታመመ ቅድም እንደገለጽኩት በመንፈስ በእንደዚህ አይነት ነገር ተደርጎባችሁ እየተሰቃያችሁ መፍትሄውን እየፈለጋችሁ ላላችሁ ሰው ይሄን ስታልሙ
ከእንደዚህ ነገር መፈወስን ይገልጻል ማለት ነው። ያው ቁስሎች ራሱ ቁስሎች ከሰውነታችሁ ላይ ሲፈነዱ እንደዚህ አላስፈላጊ ቆሻሻ ከሰውነታችሁ ላይ ሲወጣ ሲወገድም ካያችሁ እንደዛው ያኔ አላስፈላጊ ነገሮች ከሰውነታችሁ ከወጡ ለምሳሌ በእውነታው ቆሻሻ ደም መግል ምናምን ነገሮች አሉ አይደለ ልክ እነሱ በህልማችን ከሰውነት ላይ ሲወገድ ማለም ራሱ ከእንደዚህ አይነት ነገር መዳንን ያመላክታል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ እያደረጋችሁ ቀጣይ ህልሞችን እና ማነው በዚህ ዙሪያ ደግሞ በሰፊው እንድሰራ አበረታቱኝ። ግን ላይክ እያደረጋችሁ ስራውን እንደወደዳችሁት አሳውቁኝ ማለት ነው። አሁን ለጊዜው ከልብ አመሰግናለሁ። ደህና ቆዩ። ሼር እና ሰብስክራይብ አዲስ ለምትመጡ ደግሞ ሰብስክራይብ አድርጉ። ቻው